መዋበን የሚጠላ የለም። ሆኖም መዋቢያ የማሳመሩን ያህል አካልን ገለባብቶ የውስጡን የውጭ የሚያደርግበት ሁኔታ ግን አሳሳቢ ጉዳይ ሆኗል። በእነዚህ አይነቱ ችግር በርካታ እህቶቻችን ለጉዳት ተዳርገዋል። የመዋቢያ ሱሰኛ ከመሆን አንስቶ የተፈጥሮ ቆዳቸውን ለጉዳት ዳርገዋል። ሲያጌጡ ይመላለጡ ነውና ቢሉ ለአደባባይ ባሉት መኳኳል በርካቶች ክፉኛ ተጎድተዋል። በአገረ ለንደን የሚገኘው የሜትሮፖሊታን ዩኒቨርሲቲ ከመዋቢያ የሜካፕ ግብዓቶች ጋር አያይዞ ያወጣው መረጃ ዓለምን ጉዳስ ብሏል። ዩኒቨርሲቲ ያደረኩት ባለው ጥናት ያወጣው መረጃ የምንጠቀማቸው የሜካፕ ዕቃዎች በጥንቃቄ ካልተያዙ ከመጠነኛ እስከ ከፍተኛ ደረጃ የሚደርስ የጤና እክል ሊያመጡ ይችላሉ በማለት ያወጣው ዓለምን ጉድ ያሰኘ መረጃና የመዋቢያ ግብዓቶችን በምንጠቀምበት ጊዜ ሊወሰዱ የሚገቡ ጥንቃቄዎችን እነሆ። ዩኒቨርሲቲው ከመዋቢያ ግብዓቶች ጋር ተያይዞ ይፋ ባደረገው መረጃ የምንጠቀማቸው የሜካፕ ዕቃዎች በጥንቃቄ ካልተያዙ ከመጠነኛ እስከ ከፍተኛ ደረጃ የሚደርስ የጤና እክል ሊያመጡ እንደሚችሉ ነው ያረጋገጠው። በአገረ ለንደን በሚገኘው የሜትሮፖሊታን ዩኒቨርሲቲ ቤተ ሙከራ 70 የሚሆኑ ቀን ያለፈባቸው አይላይነር፣ ሊፕስቲክ፣ ፋውንዴሽን፣ ማስታካራና ሊፕ ግሎስ የተባሉ የሜካፕ ዕቃዎችና ብሩሾች ተመርጠው ጥናት ተደርጎባቸው ነበር። በተደረገው ጥናትም የመዋቢያ ግብዓቶች ላይ በርካታ ባክቴሪያዎች የተገኙ ሲሆን ግብዓቶቹ በጥንቃቄ ካልተያዙ ከፍተኛ የጤና እክል ሊያመጡ እንደሚችሉ ነው ጥናቱ ያስጠነቀቀው። ከእያንዳንዱ የመዋቢያ ግብዓቶች ተወስዶ በተጠናው ናሙና በተለይ አይፔንስል የአይን ኩል የተባለው ሜካፕ ዕቃ ከሌሎች ጋር ሲነጻጸር ብዙ ባክቴሪያዎች ተገኝተውበታል ነው የተባለው። በርካቶች የሜካፕ ዕቃዎችን መታጠቢያ ቤት እንደሚያስቀምጡ ያመላከተው ጥናቱ በተለይ አይላይነር የተባለው ሜካፕ ተከድኖ በጥንቃቄ ካልተያዘ ለባክቴሪያ ተጋላጭ መሆኑን ነው ያመላከተው። ለመዋቢያ አገልግሎት በሚውሉ ብሩሾች፣ ስፖንጆችና ማስካራዎች ላይ በተደረገው ጥናት ስታፊሎኮኮስ የተገኘ ሲሆን ስታፊሎኮኮስ ከመጠነኛ እስከ ከፍተኛ ደረጃ የሚደርስ የጤና እክል ሊያመጣ እንደሚችል ነው የተገለጸው። የሜካፕ ዕቃዎቻችንን እርጥበት ያለበት ቦታ የምናስቀምጥ ከሆነ አደገኛ ሊሆን ይችላልም ነው የተባለው። ታዲያ እነዚህን ለመዋቢያነት የሚውሉ የተበከሉ ግብዓቶች ክፍት በሆነ ወይንም ቁስል ባለበት የአካል ክፍላችን ላይ የምንጠቀማቸው ከሆነ የሜካፕ ዕቃዎች ላይ የሚገኙ ባክቴሪያዎች ወደ ውስጥ ሊገቡ ይችላሉ ነው የተባለው። የተዳከመ በሽታ የመከላከል አቅም ያላቸው ሰዎች በዚህ ምክንያት አደጋ ላይ ሊወድቁ ይችላልም ተብሏል። በተለይ ሜካፕ በምንጠቀምበት ጊዜ የእጃችን ንጽህና መጠበቅ እንደሚገባ የጠቆሙት ተመራማሪዎቹ ንጹህ ባልሆኑ እጆች ሜካፖችን የምንጠቀምባቸው ከሆነ ጀርሞች በተለይ አይሻዶ፣ የከንፈር ቅባቶችና ፋውንዴሽኖች ላይ ጀርሞች ሊፈጠሩ ይችላሉ ተብሏል። በሌላ በኩል በአንዳንድ የሜካፕ ዕቃዎች ላይ ኤንትሮባክተር የተባለ ባክቴሪያ የተገኘ ሲሆን ይህ ባክቴሪያ ለወትሮው አንጀት ውስጥ የሚገኝ ቢሆንም እጃችንን ባለመታጠባችን አሊያም ከሽንት ቤት በሚመነጩ ባክቴሪያዎች አማካኝነት ሊፈጠር የሚችል ነው። ጥናቶች እንደሚያመላክቱት ሽንት ቤት ውሃ ስንለቅ የሚፈናጠቁ ጠብታዎች እስከ 2 ሜትር ወደ ላይ የሚፈናጠሩ ሲሆን እነዚህ ጠብታዎች በውስጣቸው ኤንትሮባክተር የያዙ በመሆናቸው የሜካፕ ዕቃዎች ላይ ካረፉ ባክቴሪያ ሊያስተላልፉ እንደሚችሉ ነው በጥናቱ የተረጋገጠው። ታዲያ አንዳንድ ኤንትሮባክተሮች በሽታ ያዘሉ ሊሆኑ ስለሚችሉ እነዚህ ባክቴሪያዎች የተለያዩ በሽታዎችን የማስተላለፍ አቅም አላቸው ነው የተባለው። ከዚህ በፊት የተሰሩ ጥናቶች እንደጠቆሙት ከሆነ ኢኮላይ የተባለው ባክቴሪያ የሜካፕ ዕቃዎች ላይ የሚጣበቅ በመሆኑ የሜካፕ ዕቃዎችን ፊታችን ላይ አሊያም አይናችን አካባቢ የምንጠቀማቸው በመሆኑ በሽታ የማስተላለፍ ዕድላቸው ከፍተኛ እንደሆነ ነው ተመራማሪዎቹ ያረጋገጡት። በሜትሮፖሊታን ዩኒቨርሲቲ በተካሄደው ጥናት ሌላኛው ለመዋቢያ በሚውሉ ግብዓቶች ላይ ፈንገስ መገኘቱ የተመላከተ ሲሆን ይህ ፈንገስ ቆዳን አልፎ መግባት ከቻለ የሴቶች ብልት እንዲሁም አፍ አካባቢ አደጋ ሊያመጣ ይችላል ነው የተባለው። በዩናይትድ ኪንግደም የሚገኘው አስተን በርሚንግሃም ዩኒቨርሲቲ 500 የመዋቢያ ዕቃዎች ላይ ያደረገው ምርምር እንደሚያሳየው ከ79 እስከ 90 በመቶ የሚሆኑ የኮስሞቲክ ዕቃዎች ፓራሳይት ባክቴሪያ አሊያም ፈንገስን ጨምሮ አደጋቸው ዝቅተኛ ከሆኑ ባክቴሪያዎች ጀምሮ ገዳይ እስከሚባለው ኢኮላይ ድረስ ተገኝተዋል ነው የተባለው። የለንደኑ ሜትሮፖሊታን ዩኒቨርሲቲ ጥናት እንደሚያሳየው ማስካራና ፈሳሽ ፋውንዴሽን ባክቴሪያ የማስተላለፍ አቅማቸው ከፍተኛ ሲሆን ብሩሽና ስፖንጅ ደግሞ ባክቴሪያዎችን አምቀው ሊይዙ እንደሚችሉ ነው ያሳየው። በተለይ ፈሳሽ ነገር ያላቸው ምርቶች ለባክቴሪያና ፈንገስ የተመቹ በመሆናቸው
ተገቢው ጥንቃቄ ሊደረግ ይገባል ነው የተባለው። እያንዳንዱ የመዋቢያ ዕቃዎች የመጠቀሚያ ጊዜያቸው እንደ አይነታቸው ከ3 እስከ 12 ወራት ሊቆዩ የሚችሉ በመሆናቸው ግብዓቶቹን ከመጠቀማችን ቀደም ብለን በሜካፕ ዕቃዎች ላይ የሚለጠፉ የመጠቀሚያ አሊያም የመገልገያ ጊዜ ቀናትን ዕቃዎቹ እስከመቼ ባክቴሪያና ሌሎችን መከላከል እንደሚችሉ የሚጠቁሙ በመሆኑ ይህንን መመልከት ያስፈልጋልም ነው የተባለው። የሜካፕ ዕቃዎቻችንን በየጊዜው በትኩስ ውሃና በሳሙና አጽድተን በጥንቃቄ ማድረግ ይገባል ሲሉ ያሳሰቡት ተመራማሪዎቹ የመዋቢያ ግብዓቶች በጥንቃቄ ስለመያዛቸው እርግጠኛ መሆን አለብን ያሉ ሲሆን በተለይ የውበት ሳሎኖች ላይ ገብቶ የመዋቢያ ዕቃዎች መጠቀም ራስን አደጋ ላይ የሚጥል በመሆኑ ጥንቃቄ ማድረግ እንደሚገባ ማስጠንቅቀዋል። የሜካፕ ዕቃዎቻችንን ከሰዎች ጋር በመዋዋስ የምንጠቀም ከሆነ እስከ ሞት ለሚዳርግ ለከፋ የጤና ችግር የሚያጋልጥ በመሆኑ ጥንቃቄ ማድረግ እንደሚገባም ተመራማሪዎቹ መክረዋል። የሜካፕ ዕቃዎችን መጸዳጃ ቤት ማስቀመጥ አደጋ ያለው በመሆኑ የሜካፕ ዕቃዎቻችንን ከድነን በማስቀመጥ ጥንቃቄ ማድረግና ጥንቃቄ በተሞላበት መልኩ ግብዓቶችን መጠቀም እንደሚገባ ነው የተገለጸው። በመሆኑም ሲያጌጡ ይመላለጡ ነውና ቢሉ ጊዜያቸው ያለፈባቸውና ንጽህናቸው ያልተጠበቀ ሜካፖች በጤናችን ላይ ሊያደርሱት የሚችሉት አደጋ በዋዛ የሚታለፍ አይደለምና የምንጠቀማቸው ሜካፖች የመገልገያ ጊዜ መች እንደሚያበቃና ንጽህናቸውን አጣርተን ማወቅ የግድ ይላል። ውድ የቻናላችን ቤተሰቦች መሰል መረጃዎች በቻናላችን ላይ ሲጫኑ ቀድሞ እንዲደርሶ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።